አስቡት 18 ዓመት ሲሞላችሁ የልደት ኬክ ሳይሆን የዋጋ ተመን የሚወጣላችሁ ቢሆንስ? ቤተሰቦቻችሁ እንደ ምርጥ ዕቃ ገበያ ይዘዋችሁ ወጥተው ለሚሰጧችሁ ዋጋ ድርድር ሲቀመጡስ? ይህ በልብ ወለድ መጽሐፍ ውስጥ የምታነቡት ታሪክ አይደለም። በ21ኛው ክፍለ ዘመን በአውሮፓ እምብርት በሆነችው ቡልጋሪያ ውስጥ የሚኖሩ ሴቶች በየዓመቱ የሚጋፈጡት መራራና አስገራሚ እውነት ነው። ዛሬ በዚህ ዝግጅታችን የዓለምን አይን ወደ ሳበውና ብዙዎችን ወደ አከራከረው የሮማ ማህበረሰብ የሙሽራ ገበያ እንወስዳችኋለን። በባህልና በሰብአዊ መብት መካከል ያለውን ስስ መስመር የምንቃኝበት፣ የፍቅርና የገንዘብ ፍጥጫን የምናይበት ልዩ ዘገባችን ነው። ይህን ታሪክ ለመረዳት በመጀመሪያ ታሪኩ ስለሚመለከተው ህዝብ ጥቂት ማለት ያስፈልጋል። ሮማዎች ወይም በተለምዶ ጂፒስቲዎች ተብለው የሚጠሩት እነዚህ ህዝቦች መነሻቸው ጥንታዊቷ ህንድ እንደሆነች የታሪክ ድርሳናት ያመለክታሉ። ከሺህ ዓመታት በፊት ከህንድ ተነስተው ወደ ተለያዩ የዓለም ክፍሎች የተሰደዱት እነዚህ ዘላን ህዝቦች በመካከለኛው ዘመን አካባቢ ቡልጋሪያ እንደደረሱ ይገምታል። በቡልጋሪያ ውስጥ በተለይ ካሊዛይድ ተብሎ የሚጠራው የሮማ ማህበረሰብ ክፍል ነው ይህንን ለየት ያለ ባህል ለዘመናት ጠብቆ ያቆየው። ሮማዎች በታሪካቸው ብዙ መገለልና ስደት ደርሶባቸዋል። ይህ መገለል ደግሞ በራሳቸው ዓለም ውስጥ ተዘግተው እንዲኖሩና የገዛ ባህላቸውን ካለምንም እገዳ ጣልቃ ገብነት እንዲጠብቁ አስገድዷቸዋል። በየዓመቱ በአራት ዙር በተለይም በኦርቶዶክስ የትንሣኤ በዓል ሰሞን ታስራ ዛጎራ በተባለች ከተማ አንድ ትልቅ ክስተት ይካሄዳል። ይህ ክስተት የሙሽራ ገበያ ይባላል። ገበያው ለውጭ ሰው ልክ እንደ ካርኒቫል ወይም እንደ ትልቅ ድግስ ሊመስል ይችላል። ወጣት ልጃገረዶች ካላቸው ምርጥ ልብስ ተመርጦላቸው ፊታቸው በከባድ ሜካፕ ተኳኩለው እናም በወርቅ ጌጣጌጦች ደምቀው ይቀርባሉ። ዓላማው አንድ ነው፣ የገዢዎችን ቀልብ መሳብ። በሌላ በኩል ደግሞ ወጣት ወንዶች የቤተሰቦቻቸውን ሀብትና ዝና በሚያሳዩ ውድ መኪናዎችና ልብሶች ተውበው ይመጣሉ። እዚህ ጋር ነው ድርድሩ የሚካሄደው። በልብ ሳይሆን በኪስ ይሆናል። ወንዶቹ ሴቶቹን ለማግኘት እንደ ነጋዴ ይደራደራሉ፣ ዋጋ ይሰጣሉ፣ ዝቅ ሲልም ይከራከራሉ። ይህ ባህል በእኛ ሀገር ቢሆን ምን ሊመስል እንደሚችል እስኪናስበው። ወደ ገበያ ሄዳችሁ ይህች ሙሽራ ስንት ናት ብላችሁ ስትጠይቁ 20 ሺህ ብር ብቻ ነው ስትባሉ፣ አረ ውድ ነው፣ በ15 ሺህ ብር ያዋጣሃል፣ 15 ሺህ አርግልኝ ብሎ ድርድር ውስጥ መግባት ነው። የሚገርም ብቻ ሳይሆን በጣም የማይመስል ነገር ይመስላል። ነገር ግን በካሊዲዞች ዘንድ ይህ ኩራት ነው። ወንዶቹ ሴቶቹን ለማማለል ስጦታዎችን ያቀርባሉ፣ ለጀብዱ ታሪኮችን ያወራሉ። ልጃገረዶቹም በተራቸው የገዢውን አቅምና የቤተሰቡን ሁኔታ ይመዝናሉ። ይህ ሁሉ የሚደረገው በቤተሰብ ጥብቅ ቁጥጥር ስር ነው። በዚህ ገበያ ውስጥ የአንድ ሴት ዋጋ እንዲጨምር የሚያደርገው ትልቁ መስፈርት ምንድነው ብላችሁ ታስባላችሁ? መልሱ ድንግልና ነው። በሮማ ማህበረሰብ ውስጥ ድንግልና ከምንም በላይ ትልቅ ዋጋ የሚሰጠው የክብር ምልክት ነው። ድንግል የሆነች ሴት ልጃገረድ በገበያው ላይ ከፍተኛ ዋጋ ታወጣለች። ቤተሰቦቿም በዚህ እጅግ ይኮራሉ። ይህ ባህል ሴቶች ላይ የሚፈጥረው ጫና ግን ቀላል አይደለም። ከልጅነታቸው ጀምሮ ከወንዶች ጋር እንዳይቀራረቡ፣ ትምህርታቸውን አቋርጠው ቤት ውስጥ እንዲቀመጡና ለዚህ ታላቅ የገበያ ቀን ራሳቸውን እንዲያዘጋጁ ይደረጋሉ። በዚህ ምክንያት አንድ ሴት እንደ ሰው ሳይሆን እንደ አንድ ከፍተኛ ዋጋ እንዳለው ንብረት ተቆጥራ እንድታድግ ትገደዳለች። በገበያው መሃል ቆማ ዋጋ ሲወጣላት የምትሰማው ሴት ምን ሊሰማት ይችላል? ብዙዎች ልጃገረዶች ይህንን ቀን በተስፋና በደስታ ቢጠብቁትም በውስጣቸው ግን ትልቅ ስብራት አለ። ራሳቸውን በገንዘብ መለካታቸው፣ ክብራቸው የሚወስነው የሚከፈለው ዩሮ መሆኑ በራስ የመተማመን ስሜታቸውን ክፉኛ ይጎዳዋል። አንዳንዶቹ ይህንን ሁኔታ በዝምታ ይቀበሉታል፣ ባህላችን ነው ብለው ራሳቸውን ያሳምኑታል። አንዳንዶቹ ግን በውስጣቸው የሚነድ ቁጣ አላቸው። በገበያ ላይ እንደ እንስሳ መታየት የሚያማቸው ቢሆንም ከቤተሰብና ከማህበረሰብ ግፊት ማምለጥ ግን ይከብዳቸዋል። በዚህ ሁሉ ግርግር መሃል ግን ሕይወታቸውን የሚመሰርቱ አሉ። ሁለት ቤተሰቦች በዋጋ
ጋር ተስማምተው ልጆቻቸው ተጋብተው አዲስ ኑሮ ይጀምራሉ። ለእነዚህ ሰዎች ይህ የደስታና የድል ቀን ነው። በጭፈራና በዘፈን የታጀበ ሰርግ ይከተላል። በሌላ በኩል ደግሞ አልሸጥም ብለው የሚያምፁ ልጃገረዶች ቁጥራቸው እየጨመረ መጥቷል። ዘመኑ እየቀየረ የመጣው አመለካከት እነዚህን ወጣቶች የራሴ ህልም አለኝ እንዲሉ እያደረጋቸው ነው። ትምህርታቸውን መቀጠል የሚፈልጉ የሚወዱት ሰው ቢኖርም ቤተሰቦቻቸው በገንዘብ ምክንያት የከለከሏቸው እና ራሳቸውን ችለው መኖር የሚመኙ ሴቶች ድምፃቸውን እያሰሙ ነው። አንዳንድ ቤተሰቦች ልጆቻቸውን ቢረዱም አብዛኛው ግን አሁንም ባህላችን ይጥፋ በሚል ስጋት ልጆቻቸውን ለገበያ ያቀርባሉ። ይህ የሙሽራ ገበያ በዓለም አቀፍ ደረጃ ትልቅ ትችት ይቀርብበታል። የሰብአዊ መብት ተሟጋቾች ድርጊቱን ዘመናዊ ባርነት ወይም የሴቶች መብት ረገጣ ብለው ይጠሩታል። ሴቶችን እንደ ሸቀጥ መቁጠር፣ ያለ ፍላጎታቸው በትዳር ስም መሸጥና መለወጥ የሰው ልጅ ክብር የሚነካ ነው ይላሉ። በተለይም የልጃገረዶችን የትምህርት እድል የሚያጨልም በመሆኑ ማህበረሰቡ ከዚህ ኋላ ቀር ባህል እንዲላቀቅ ዘመቻዎች ይደረጋሉ። ሆኖም የካሊዲዝ ሮማዎች ይህ የኛ ማንነት ነው፣ ባህላችንን ካጣን እንጠፋለን የሚል ጠንካራ መከላከያ አላቸው። ውድ ተመልካቾቻችን የታሪኩ መጨረሻ እዚህ ጋር ነው። እኔ በበኩሌ የሰው ልጅ ነፃነትና ክብር በማንኛውም ባህል ስም ሊደፈር አይገባም ብዬ አምናለሁ። ሴት ልጅ የራሷን ዕጣ ፋንታ የመወሰንና የመማርና የወደደችውን የማግባት መብት ሊኖራት ይገባል። ሰው ገዝቶ መምጣት የሚለው አስተሳሰብ ካለፈበት ዘመን ጋር አብሮ መቅረት ያለበት ይመስለኛል። ትዳር በፍቅርና በስምምነት እንጂ በድርድርና በገንዘብ መሆን የለበትም። ይህ ሁኔታ የሴቶችን ህልም የሚገድልና የልጅነት ጊዜያቸውን የሚሰርቅ አሳዛኝ ክስተት ነው። እናንተስ ምን ታስባላችሁ? ይህ የሙሽራ ገበያ ባህል ሊቀጥል ይገባዋል ወይስ እንደ ኋላ ቀር ድርጊት መቆም አለበት? በሀገራችንስ ተመሳሳይ መልክ ያላቸው ባህሎች የሉም ትላላችሁ? ሀሳባችሁን በኮመንት መስጫው ላይ አካፍሉን። የዛሬው ዘገባችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስገራሚ ታሪክ እስከምንገናኝ ቸርን ሰንብት።